استي حرف እንኳን استدار حقيقة ነው የምላችሁ حرف الله سبحانه وتعالى إلى الآن تعالى እንደው ተናገረ ታውቁ ብዙ عيب አለ حقيقة والله እኔ በቪዲዮ በማስረጃ ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቻናሌ ተከታዮች እንደምናላችሁልኝ ሰሞኑን ቪዲዮ ሰዎች ጋር እየደረሰ አይደለም ላይክ አድርጉልኝ እንዲሁም ደግሞ ለዚህ ቻናል አዲስ ሆናችሁ ቤተሰብ ሁኑ ቪዲዮውን ከኋላ ያስገባውላችሁ ቪዲዮ እስከ መጨረሻው እንሰማዋለን እንግዲህ ሱብሃንአላህ አላህ ያጠመመውን ማንም አያቀነውምና እፎይ ጋር ገብታ ነው እንግዲህ ከኋላ ስትሰማት የነበረው ቁርአን ላይ ሶላት የሚባል ነገር አጣውኝ እያለች እፎይን ስትጠይቅ የነበረው መጠየቅ ከፈለግሽ እኮ ስንት የሚመልሱልሽ እኮ ኡስታዝ ነበሩ ማለት ነው 24 ሰዓት ቁጭ ብሎ እስልምናን የሚሳደበው እፎይ ሳይሆን መጠየቅ የነበረብሽ ማለት ነው መጠየቅ የነበረብሽ አንቺ መሄድ ስለፈለግሽና ወይ የሆነ ካፊር ወንድ ወደሽ መሄድ ስለፈለግሽ እንጂ ወይ የነሱን ውደታ ፈልገሽ እንጂ እነሱ ጋር የገባሽው ይሄን የግል ምላሽ ነው ግን በማስረጃ ከቁርአን መሲ ያጣቀሰች ተመልስላታለች ቪዲዮውን እስከ መጨረሻው እናንተ አዳምጡት ማለት ነው ቪዲዮውን ላስገባላችሁ እንዲሁም ደግሞ ሙአዝ አዝማሪያችን የተናገረው ንግግር አለ በንጽጽር ኡስታዞች ዙሪያ እሱን መሲ መልሳለታለች እሱን አዳምጠን እንመልሳለን አብራችሁን ቆዩ ውሸት ለእግዚአብሔር ክብር የሚለውን ቀጥሎበታል ጴንጤ ወገኖቻችን መግቢያ ላይ እየሰማችኋት አንዷ ቀዳዳ ጴንጤ ማደም ከስራ አባረረቻት በሰላት ምክንያት ማለት ነው ጭራሽም ከተባረረችበት ቤት ሂዳ ሰላት ልትከራከር ብላ ቁርአን ላይ ሰላት ስትፈልግ እንዳጣች ነው እየዋሸች ያለችው ቁርአን ላይ በቀጥታ ሰላት የሚለው ቃሉም አለ የምንሰግድባቸው ወቅቶች በስነ ስርዓቱ በተፈጥሯዊ ስማቸው ተጠርቶ ተቀምጧል ላሳያችሁ መረጃ በሱረቱ ኒሳ አንቀጽ 103 ላይ ሰላትንም በፈጸማችሁ ጊዜ ቆማችሁም ተቀምጣችሁ በጎኖቻችሁም ላይ ተጋድማችሁ አላህን አውሱ በረጋችሁም ጊዜ ሰላትን አሟልታችሁ ስገዱ ይላል ይኸው ሰላት የሚለው ቃሉም አለ ሰላት ጤናማ ለሆነ ሰው ለታመመ ሰው ተኝቶም ለታመመ ሰው በጎኑም ቢሆን ተኝቶ ሰላትን ማሳለፍ እንደሌለብን ግዴታ እንደሆነ ተቀምጧል ስገዱ ግዴታ ነው ተብሏል በሱረቱል በቀራ አንቀጽ 238 ላይ በሰላቶች በተለይ በመካከለኛይቱም ሰላት ላይ ተጠባበቁ ታዛዦች ሆናችሁ ለአላህ ቁሙ ይላል መካከለኛ ሰላት የተባለው በቀን 5 ጊዜ ነው የምንሰግደው መካከል ላይ ያለው የአስር ሰላት ነው የአስር ሰላት ይኸው እዚህ ጋር በሱረቱል በቀራ አለ በሱረቱ ኑር የብርሃን ምዕራፍ የሚለው አንቀጽ 58 ላይ እንደዚህ ይላል እናንተ ያመናችሁ ወይ እነዚህ አጆቻችሁ የጨበጧችሁ ባሮች እነዚያም ከናንተ ለአካለ መጠን ያልደረሱት ከጉህ ስግደት በፊት ኦኬ የሱብሂ ሰላት በቀትርም ልብሶቻችሁን በመታወልቁ ጊዜ ከምሽት ስግደትን በኋላ 3 ጊዜ በቀትር የተባለው ዙሁር ነው ኦኬ በምሽት ሰላት ጊዜ ደግሞ መግሪብ ነው የከምሽት ስግደትን በኋላ 3 ጊዜ ለመግባት ስትፈልጉ ያስፈቅዷችሁ ይላል ይቀጥላል በሱረቱ ጣሃ አንቀጽ 132 ላይ እንደዚህ ይላል በሚሉትም ላይ ታገስ ጌታህንም ፀሐይ ከመውጣቷ በፊት ከመግባቷ በፊት የምታመሰግን ሆነ አጥራው ስገድ ከሌሊትም ሰዓቶችን በቀንጫፎችም አጥራው በሚሰጥም እንዳልትወድ ይከጀላል ይላል እዚህ ጋር ምንድነው የሚለው ከፀሐይ ከመውጣቷ በፊት የሱብሂ ሰላት ፀሐይ ከመግባቷ በፊት የመግሪብ ሰላት በተፈጥሮ ስማቸው ተቀምጧል ፀሐይ ከመግባቷ ፀሐይ ከመውጣቷ መካከለኛዋ ሰላት የቀትር ሰላት ተብሎ ተቀምጧል እንደዚሁም በድጋሚ በሱረቱል ኢስራ አንቀጽ 78 ላይ ምን ይላል ሰላትን ከፀሐይ መዘንበል እስከ ሌሊት ጨለማ ድረስ ስገድ የመግሪብንና የኢሻን ማለት ነው ቁርአን ላይ የሰላት ወቅቶች በተፈጥሮ ስማቸው ቀትር የቀኑ እኩሌታ መካከለኛዋ ሰላት ከአምስቱ ሰላት መካከል ላይ ያለችው ፀሐይ ከመውጣቱ በፊት የጉህ የሱብሂ ሰላት ፀሐይ ከመዘንበሏ ከመግባቷ በፊት የመግሪብ ሰላት እስከ ሌሊቱ ጨለማ ድረስ የኢሻ ሰላት ተቀምጧል ምን አድርጉ ነው ብለሽ ምትዋሽብን በእኛ ላይ እናቱ ጥያቄ ጠይቄ መልስ ስላጣው እኔ ክርስቶስን ተቀብያለሁ ህይወትን መንገድም እኔ ነኝ ብሏል በቁርአን ላይ ደግሞ ህይወትን መንገድን አመንታ ኡመተ ካፊራ በአንዲት አረፍተ ነገር ሃይማኖት አይመሰረትም ከዮሐንስ ወንጌል ምዕራፍ 14 አንቀጽ 6ን አምጥታ በአንዲት አረፍተ ነገር ስለ ሃይማኖት ያወራች ነበር እዛው የዮሐንስ ወንጌል ምዕራፍ 14 ላይ ምንድነው የሚለው ኢየሱስ ክርስቶስ በእግዚአብሔር እመኑ በእኔም ደግሞ እመኑ ነው ያለው በመጀመሪያ በፈጣሪ እመኑ ነው ያለው ኢየሱስ ኦኬ በፈጣሪ ያመነ ከዛም ደግሞ ኢየሱስ ነብይ ነው ብሎ ያመነ ምን ያገኛል ህይወትን ያገኛል
ኢየሱስ የሚያስተምረው መንገድ ይከተላል እንጂ ኢየሱስ እኔ እውነት የሚወት መንገድም ነኝ ሲል ፈጣሪ ነኝ እያለ አይደለም። በመጀመሪያ በእግዚአብሔር እመኑ ነው ያለው። እኔ ደግሞ ከዛም በእኔ እመኑ ነው ያለው። በፈጣሪ የሚያምን ኢየሱስ ከእግዚአብሔር ዘንድ ተልኮ የመጣ ነው ብሎ የሚያምን ኢየሱስ የሚያስተምረው መንገድ ትክክል እንደሆነ ይረዳል እያለ ነው። ኢየሱስ የሚያስተምረው እውነት እንደሆነ እውነት ነው ብሎ ያምናል እያለ እያስተማረ ነው። ኢየሱስ የሚያስተምረው ከፈጣሪ እስከሆነ ድረስ ህይወትን ያስገኛል እያለ እያስተማረ ነው እንጂ እውነት ህይወት መንገድ ያለው ኢየሱስ እኔ ከእግዚአብሔር ነው ተልኬ የመጣሁት እያለ ነው እንጂ ፈጣሪ ነኝ እያለ አይደለም። ይሄው ዮሐንስ 14:1 ላይ ሲጀመር ደግሞ የዮሐንስ ወንጌል አንድ ተራፍተ ነገር ብቻ አይደለም ያለው። ዮሐንስ ወንጌል በጣም በርካታ ምዕራፎችና አንቀጾች የያዘ ነው። በዮሐንስ ወንጌል በምዕራፍ 17 አንቀጽ 3 ላይ የዘላለም ህይወት የሚያገኘው ምን ያለ ነው? ኢየሱስ ከአንዱና ከብቸኛው ፈጣሪ ተልኮ የመጣ እንደሆነ ያመነ ነው ይላል። አሳያችሁ መረጃ አይው እዛው የዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻ ይሆን ከአንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ህይወት ናት ይላል። ስለዚህ እዛው ዮሐንስ ላይ ኢየሱስን ከፈጣሪ ተልኮ የመጣ ነው ብለን ማመን እንዳለብን ዮሐንስ እያስተማረ ነው። ቢያንስ የዮሐንስ ወንጌል እንኳን ያጋለጠኛል ብላችሁ አታፍሩ? ኢስላም እውነት ህይወት መንገድ ነው። በሱረቱ ዩኑስ አንቀጽ 31 ጀምራችሁ ማንበብ ትችላላችሁ። እኔ 32 ላንብብላችሁ። እርሱ እውነተኛ ጌታችሁ አላህ ነው፣ ከእውነትም በኋላ ጥመት እንጂ ሌላ ምን አለ? ከእውነት እንዴት ትዞራላችሁ? ኢስላም እውነት ነው። ህይወትና መንገድን ደግሞ ላሳያችሁ። በሱረቱ መርየም አንቀጽ 36 ላይ ኢሳ አለ አላህም ጌታዬ ጌታችሁም ነውና ተገዙ፣ ይህ ቀጥተኛ መንገድ ነው ይላል። ስለዚህ በኢስላም መኖር እውነት ህይወት መንገድ ያለው ነው ማለት ነው። በሱረቱል አንፋል አንቀጽ 24 ላይ እናንተ ያመናችሁ ወይ መልእክተኛው ህያው ወደሚያደርጋችሁ ህይወት ወደሚሰጣችሁ እምነት በጠራችሁ ጊዜ ለአላህና ለመልእክተኛው ታዘዙ። ልክ ኢየሱስ ክርስቶስ በእግዚአብሔር እመኑ በእኔ እመኑ እንዳለው በሱረቱል አንፋል ላይ በቁርአን ላይ በአላህና በመልእክተኛው እመኑ ህይወት ታገኛላችሁ ይላል። ስለዚህ በኢስላም እውነት ህይወት መንገድ አለ። እውነትን አሳይቻችኋለሁ፣ መንገድን አሳይቻችኋለሁ፣ ህይወትን አሳዩአችሁ። በሱረቱል አንፋል አንቀጽ 24 ላይ ጤንቶች የማሸት አቁሙ ፕሊዝ። በሱረቱል ነህል አንቀጽ 97 ላይ አምላካችን አላህ ሱብሃነሁ ወተዓላ ሴቱም ወንዱም እውነት ህይወት መንገድን ማግኘት እንደሚችል ይናገራል። ከወንድም ወይም ከሴትም ከእርሱ አማኝ ሆኖ በጎን የሰራ መልካም ኑሮን በእርግጥ እናኖራለን። መልካም ኑሮ ማለት የመልካም ህይወት እውነተኛ ህይወት ማለት ነው። ይሰሩትም ከነበሩት ነገር በመልካም ምንዳቸውን እንመነዳቸዋለን። በምድርም ህይወትን ያገኛሉ፣ ከሞት በኋላም ህይወትን ያገኛሉ። ስለዚህ ኢስላም ራሱ እውነት ህይወት መንገድ ነው። እንግዲህ ማሸት አቁሙ። አመን እንሰራለን የሚሉ አንዳንድ ግለሰቦች መጀመሪያ እናንተ እስቲ ሐርፍ እንኳን አስተካክሉ። ሐቂቃ ነው የምላችሁ። ሐርፍ አላህ ሱብሓነሁ ወተዓላ ይላል አንዳንድ እንደው ተናጋሪ አታርጉን። ብዙ አይብ አለ ሐቂቃ ወላሂ። እኔ በቪዲዮ በማስረጃ የእናንተ አይብ እዛው ካላችሁበት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ትናንትና የወንድማችን ሙአዝን ቪዲዮ ያየሁኝ ነበርና ምን አለ? አንዳንድ ንጽጽራ የምትሰሩ ሰዎች አይባችሁ ማለትም ነውራችሁ በቪዲዮ አለ አላህን ፈርተን ነው እንጂ ምናምን አለ። እንደዚህ ሲል ምን ትዝ እንዳለ ታውቃላችሁ? ዮኒ ማኛ ከ3 አመት በፊት ቲክቶክ ላይ አሪፍ ንጽጽር እየሰራን ነበርና ለንጽጽር ያቀረብናቸውን ጥያቄዎች ኦርቶዶክሶችም ሆኑ ፕሮቴስታንቶች መልስ መመለስ ስላልቻሉ ዮኒ ማኛ ምን ዘዴ ዘየደ? እኔን ማስፈራራት ተጀመረ። አጋልጣታለሁ፣ ባክግራውንዷን አወጣለሁኝ፣ ማን እንደሆነች እንትንላ ምን አለ? እኔ ቪዲዮ ሰርቼ እንግዲህ አለኝ የምትለውን ባክግራውንድ አለኝ የምትለውን የተደበቀ አውጣ። ጉድ አንድ ሰሞን ነው። ንጽጽር ግን አንድ ሰሞን አይደለም። እንግዲህ አንተ አለኝ የምትለውን የኔን የተደበቀ ነገር ብታዋጣ ሰው ጉድ ቢል አንድ ሰሞን ነው። ነገር ግን ንጽጽር ዘላለማዊ ነው፣ እናስተምራለን ብዬ ቪዲዮ ሰራሁኝ። ይሄን ቪዲዮ ለሙአዝ ነው። አንተ የምትለው ለማስፈራራት ነው። በርግጥ ነውራለ አይባለ ቪዲዮ አለ የምትለው እንደው እውነትን ቢሆን ብታወጣው ጉድ አንድ ሰሞን ነው። ሐቅ ግን አንድ ሰሞን አይደለም። ተግባብተናል። ሌላውና በጣም ያሳቀኝ የሐርፍ ልዩነትን እንኳን ጠንቅቀው አያውቁም ብሏል። ንጽጽር ላይ የሚሰሩት ምናልባት ኡስታዝ ወሂድ ለመናገር ፈልገ ከሆነ እሱ የሐርፍ ችግር አይኖርበትም። ነሁ የሚያስተምር ኡስታዝ ነው። አንተ ራሱ የነሁ ችግር ካለብህ ኡስታዝ ወሂድ ጋር መማር ትችላለህ። ደግሞም ኡስታዝ ወሂድ የንጽጽር ሌጀንድ ነው እንበልስና አንድ ንጽጽር ላይ የሚሰራ ሰው ሐርፍ ተሳሳተ ብሎ ማለት ከሚያስተምረው አስተምሮት ጋር ምን አገናኘው? እያስተማርን ያለ ነው ኩፍርንና መንፍቅናን ነው እንጂ የፊደል መቻለንና አለመቻል አይደለም። ሐርፍ ብሎ ማለት ፊደል ማለት ነው። እኛ አጀሞች ነን። ኦኬ። የአረበኛ ሐርፍ አረበኛ ቋንቋ ነው። የአረበኛ ቋንቋን የአረበኛ ፊደላትን ተሳሳትን ብሎ ማለት የኩፍርንና የመንፍቅናን ክፋት
አናቅም ብሎ ማለት አይደለም። ችግሩ እዚህ ጋር ነው። እንደውም ይሄን ቪዲዮ እንድሰራ ያደረገኝ ያው በንጽጽሩ በኩል በተለይም በፕሮቴስታንት ሚሽነሪ ላይ ስለምሰራ ይሄንን በደንብ ላስረዳችሁ ነው። በፕሮቴስታንት ሚሽነሪ ብዙ አይነት ሲስተሞች አሉ። ይሄ ስንዴና ዘይት መስጠት ብቻ እንዳይመስላችሁ፣ አለባበስ ራሱ መስበኪያ ነው። ኦኬ የገጠር ገበሬ ጋር ቤተክርስቲያኒቱ ትምህርት የወሰደ ስልጠና የወሰደ ሱፍ ከነከረባቱ ያደረገ መነጽሩን ገጭ ያደረገ ጫማውን ቀለሚያ ኪው ያስቀባ ጸጉሩን የነቃቀሰ ያበጣጠረ የተከረካከመ ሰው ገጭ ብልዛ ገበሬ ማህበሬ ጋር በቃ የተማረ ሰው መጣ ነው የሚሉት። እሱም የሚናገረውን በትክክል ነው የሚተገብሩት። ኦኬ ስለዚህ በመንፍቅናው ዓለምም አረበኛ ቋንቋ ላይ በደንብ እንትን ይላሉ፣ ፕራክቲስ ያደርጋሉ። ኦኬ አህባሾች ማለት ነው። አረበኛ ቋንቋ ላይ በደንብ ፕራክቲስ ያደርጉና ይሄንን ሌላውን ጤናማው ማህበረሰብ ለመበከል ወይም እናቃለን ለማለት ይጠቀሙበታል። በጣም የታዘምኩት ወደ ሰሜኑ አካባቢ ወደ ወሎ አካባቢ ትሄዱ አህባሾች አረበኛ ቋንቋ ላይ በጣም ጎበዞች ናቸው። የሚገርባችሁ ነገር ያኔ የአረበኛ ቋንቋን ፕራክቲስ ያደረጉት ለምንድን ነው? ሌላውን አረበኛ እችላለሁኝ፣ ምክንያቱም ቁርአን በአረበኛ ግልጽ በሆነ አረበኛ ቋንቋ ነው የወረደው ይላል። ነብያችንም አረበኛ ቋንቋ ተናጋሪ ስለሆኑ አረበኛ ስለምችል እኔ ትክክል ነኝ፣ እኔ ፍልስፍና ተከተል አይነት አካሄድ ልክ እንደ ሚሽነሪዎቹ ለማድረግ ነው ያንን የሚያደርጉትና ይሄን ቪዲዮ የሰራሁት ለምንድን ነው? ለዛ ነው። ብዙ ጊዜ እዚህ ቲክቶክ ላይ ታዝባችሁ ከሆነ ለምሳሌ ብልሹ አቂዳዎችን የሚያጋልጡ ወንድሞችን ወይም እንደዚህ በኩፍርንና ምንፍቅናን ለማጋለጥ የሚሰሩ ወንድሞችን ስተት ፈልገው ለመዘርጠጥ የሚሮጡት ምንድነው? የሐርፍ ስተት ነው። እኔ መሀይምነታቸው ተወዳዳሪነት እንደሌለው ያወቁት ለዚህ ነው። ሐርፍ እኮ ፊደል እኮ ነው። ያኒ ፊደልና እምነት ምን አገናኘው? ፊደል እኮ በፕራክቲስ የሚገኝ እኮ ነው። ይሄ አረበኛ ቋንቋ ደግሞ እኛ አጀሞች ነው። ለምሳሌ እንኳን ኢትዮጵያ አይደለም በመላው ዓለም ያለው አጀም አረበኛ ቋንቋ አያውቅም። ቤተሰቦቻችን አረበኛ ቋንቋ አያውቁም ሲጀመር። ነገር ግን ስለ አላህ Subhanahu Wa Ta'ala ስለ ነብያችን መሐመድ አለይሂ ሰላቱ ወሰለም ያውቃሉ። አሁን አረበኛ ቋንቋ ቁርአን ሲቀራላችሁ ትርጉሙን ያውቁታል አያውቁትም? ነገር ግን እምነቱን ያውቃሉ። ስለዚህ ያስተማርን ያለ ነው ከአቂዳ በኩል ስለሚመጣ መንፍቅና፣ ከኩፍር በኩል ስለሚመጣ ክህደት ነው። ኦኬ ስለዚህ መንፍቅናና ኩፍር በፊደል ማወዳደር አይቻልም። የምታመጡትን መንፍቅና ስናጋለጥባችሁ ለማምለጫ የፊደል ውድድር ይዛችሁ አትምጡ። ፊደል እንትን ነው አንድ ሁለት ጊዜው ምናምን ፕራክቲስ ብናደርግ ምንለው ነገር ነው። ይሄ የቋንቋ ፕራክቲስ ነው። የቋንቋ ክህሎት ነው። የቋንቋ ክህሎት ከመንፍቅናና ከኩፍር ጋር መወዳደር አይቻልም። ለምሳሌ ቋንቋን ማንንም ሰው ፕራክቲስ ማድረግ ይችላል። አረበኛ ቋንቋ ቻይናዎቹ ይችላሉ፣ ካፊሮቹ ይችላሉ፣ ጣዖት አምላኪው እምነት የሌለው ሁሉ ይችላል። ስለዚህ እሱ አረበኛ ቀልጥፍ አድርጎ ስለተናገረ ትክክል ነው ልትሉት ነው። ስለዚህ ያመጣችሁት ነገር አያስኬድም። በመጨረሻ የማስተላልፈው መልእክት ወንድማችን ሙአዝና ሌሎች ወንድሞች እንደዚህ አይነት ነገር እየተመላለስን ያለ ነው። በመካከላችን ጸብ ወይም ጥላቻ ኖሮ ሳይሆን ንጽጽር የምናደርገው ካፊር ወገኖቻችን ወደ መጀመሪያዎቹ ሰዎች ማለትም ወደ ሐዋርያት ተመልሰው ስለ ኢየሱስና ስለ ማርያም እንዳውቁ እንደመሆኑ መጠን እናንተም ጋር ሐሳቦችን የምንለዋወጠው ወደ መጀመሪያዎቹ ሰዎች ማለትም ወደ ሰሃቦች እንድትመለሱ እንጂ ባላንጤዎቹ ነን አይደለም፣ ወንድማማቾች ነን። እንደዚህ አይነት ሐሳብ ስንሰራ ጀነትና እድላለን ይላሉ ምን ይላሉ እያላችሁ የእናንተ ስሜት ብቻ እንዲኮራኮርላችሁ ለምትፈልጉ ሰዎች እኔ ጀነት አድላለሁ አላልኩም። ጀነት በአላህ እጅ ነው። አላህ የጀነትም የገሃነም ፈጣሪ ነው፣ የሞትም የህይወትም ፈጣሪ ነው። እሱ አዛኝ ነው። እኔ በአላህ ስራ ላይ አልገባም። አንድ ሙስሊም ለኛ ያለን ሰው ካፊር አልለው። ተገብቶናል። እኔ ሙስሊም ነኝ አልহামዱሊላህ። ስለዚህ ምንድነው እየሰራን ያለነው? ምንድነው ወደ መጀመሪያዎቹ ሰዎች ወደ ሰሃቦች እንመለስ ነው እንጂ የባላንጤያነት ገነት አትገባም ትገባለህ ማለት አይደለም። ምን አለ መሰላችሁ እኔ ግርም ነው የሚለኝ ሰውን በጣም እየታዘብኩት ነው። ግን ያ ሱብሃንአላህ ግን ሰውነን የምትሉት እንዴት እያሰባችሁ እንዴት እየኖራችሁ እንዴት እየተነፈሳችሁ የምትሰሙት ነገር እንዴት እየለያችሁ ነው? እኔ ማንንም ሙስሊም ነኝ ያለን ሰው ካፊር ነው አልልም። ነገር ግን ጠማማ ወንድሜ ነው ነው የምለው። ይሄንን ወቁ። ጥመት ያለበት ወንድም ነው፣ ጥመት ያለበት ሙስሊም ነው የሚባለው። ካፊር ከሆነ አው ካፊር፣ ሙናፊቅ ከሆነ አው ሙናፊቅ እንዳለ። ሙናፊቅና ያለበት ትልቁ ምክንያት ምንድነው? ከሷሃቦች ከመጀመሪያዎቹ ሰዎች ያልተገኘ ትምህርት ስላለበት ነው። ስለዚህ እየተመላለስን ያለ ነው፣ እየተማማርን ያለ ነው ወደ መጀመሪያዎቹ ሰዎች ለመመለስ ነው።
ማስዬ ሴቷ ንግስት እንግዲህ ጀዛኩሙላሁ ኸይረን አሪፍ አርጋ መልሳለታለች። ምክንያቱም እዚህ ላይ መተው እነሱ በአረበኛኛ ጠንካራ ነንና የሆነ ለማሸማቀቅ ይሞክራሉ ማለት ነው። ልክ እነሱ እውቀት ያላቸው ሌላ እውቀት የሌለው አድርገው ሰው ዘንድ እንዲጠሉ ለማድረግ አይነት ሀሳብ ብዙ ሀሳብ ነው የሚሄዱበት ታክቲክ ማለት ነውና ሱብሃንአላህ መቼም አላህ ሱብሃነሁ ወተዓላ ሐቁን የመራው እንደሞ ማንንም አያጠማውም። እናንተ አህባጆች ጠማሞች ናችሁ። ያው አላህ ሂዳያ ይስጣችሁ። ሌላም ዱዓ እናደርግላችኋለን። ከጫትና ከዱቤ አውጥቶ እውቀት አላህ ይስጣችሁ። የሰሃቦችን መንገድ የምትከተሉ አላህ ያድርጋችሁ። አሚን በሉ። እንግዲህ አሁን መውሊድ እየደረሰ ነው። ዱቤ ለመውገር ሳይሆን መዘጋጀት፣ እውቀት ለመቅሰም ተዘጋጁ ማለት ነው። አሁን የዱቤ ሰዓታችሁ ደርሷል። እንግዲህ መውሊድ እያሉ ነው። ሱብሃንአላህ ለፍትፍት ለመብላት ፍትፍት ለመፈትፈት አንደኛ ናቸው። ዱቤ ለመደብደብ ጫት ለመብላት ለእውቀት ግን ዜሮ በቃ ሰው ለመሳደብና ለመተቸት አንደኛ ናቸው። አልሙሂም ያው ሂዳያ ይስጣችሁ ነው። ዱዓ ነው የምናደርግላችሁ። ሌላ ምን እንላችኋለን? በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተከታዮቼ እስከ መጨረሻው እየሰማችሁኝ ሰምተናል ብላችሁ ኮሜንት ላይ ጻፉልኝ። ኮሜንት አነባለሁኝ። ሽልማት አለኝ የሆነ ቀን አይቼ አወጣለሁኝ።